አሁን ደግሞ ያለንበት ወቅት በተለይ አሁን መጪው የፋሲካ በዓል ሊከበር ነው። አሁን ደግሞ ህማማቱ ላይ ነው የምንገኘውና ከዚህ ጋር ወደ ተያያዘ ጉዳይና እንግዳ ወደ ጋበዝንበት ጉዳይ ነው የምናልፈው። ኢየሱስ ክርስቶስ እንግዲህ በምድር ላይ ተመላልሶ ያስተማረው ሁሉ ለሰው ልጆች መዳን ከተከፈለ ዋጋ ባለፈ አርአያ እንግዲህ የህይወት አርአያ እንዲሆን ማሰብ እንዲሆን የክርስትና እምነቱ ያስተምራልና አሁን ያለንበት ወቅትም ከኢየሱስ ክርስቶስ ብዙ እንድንማርና እንዲሁም ደግሞ በህይወታችን እንድንተገብራቸው የሚገቡ ብዙ ተግባራት እንዳሉ ነው የሚያስተምረው። በትክክል እንግዲህ በዚህ ጉዳይ ላይ ተጨማሪ ሀሳቦችን ለመጋራት ደግሞ የአስተምሮውን መሰረት ደግሞ ሰፋ ባለ መልኩ እንድንመለከተው እንግዳ ጋብዘናል። እንግዳችን ዶክተር ስምዖን ሙላቱ ይባላሉ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ እንደዚሁም ደግሞ የስነ መለኮት መምህርም ናቸው። ከሳቸው ጋር አጠር ያለ ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ይመስገን እንግዲህ ስለመጡ ደስ ብሎናል። እንግዲህ ቀደም ብለንም እንዳነሳ ነው የበዓል ወቅት ላይ ነው የምንገኘው። በተለይ ደግሞ የትንሳኤ በዓል ሲመጣ በስፋት ስለ ኢየሱስ ክርስቶስ በምድር በነበረባቸው ጊዜያቶች ለሰው ልጆች ስለከፈለው ዋጋ እንዲሁም ደግሞ ተተውልን ስለሄደውም አርአያነት ጭምር በስፋት እናነሳለን። በክርስትና አስተምህሮት ውስጥም ክርስቶስ ወደ ምድር ስጋ ለብሶ በመምጣት በምድር ተመላልሶ ብዙ አስተምህሮቶችንም ካስተማረ በኋላ በስተመጨረሻ ብዙ ስቃይ ብዙ መከራን ተቀብሎ ከተሰቀለ ከሞተ በኋላ ሞትንም ድል አድርጎ እንደተነሳ መጽሐፍ ቅዱስም ያነሳል። በአስተምህሮም በዚህ ውስጥ ይነሳልና ይህ የክርስቶስ ሞትና ትንሳኤ ግን ምንድነው ትርጉሙ የሚለውን ነገር ዛሬ ብናነሳው ትክክለኛው ጊዜና ሰዓት ይመስለኛልና ከሱ ብንጀምር። እሺ፣ አመሰግናለሁ። እንግዲህ በክርስትና አስተምህሮ የክርስቶስ ሞትና ትንሳኤ ዋናው የክርስትና መሰረት ነው ብለን ነው የምናምነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ከሁሉ የሚበልጠውን ነግሬያችኋለሁ፣ ያመናችሁበትን ህይወታችሁ የተመሰረተበትን ወንጌል ልግለጽላችሁ ብሎ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ የሚለው ከሁሉ የሚበልጠው ዋና የነገርኳችሁ ትምህርት እሱ ነው ይላል። እና ይሄ አሁን በዚህ ሰሞን የምናከብረው በዓል የክርስቶስ ሞትና ትንሳኤን የምናስብበት ነው። ስለዚህ የክርስቶስ ሞትና ትንሳኤ ለክርስትና እምነት ዋናው መሰረት ነው። ለምን ሆነ የሚለው ዋናው ጥያቄ ነው። ኢየሱስ ክርስቶስ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር ሰው ሆኖ መጣ። ከድንግል ማርያም ተወልዶ በምድር ተመላለሰና ኢየሱስ ክርስቶስ ወደ ምድር እንዲመጣ ያደረገው ዋናው ጉዳይ ሰው ልጅ በኃጢአት ምክንያት ስለጠፋ ነው። መጽሐፍ ቅዱስ እንደሚናገር ሁሉ ኃጢአትን ሰርተዋል፣ ሁሉ በድለዋል ይላል። ስለዚህ እግዚአብሔር ጻድቅ አምላክ ስለሆነ በሰራነው ኃጢአት ምክንያት ሰው ልጅ ከእግዚአብሔር ጋር ተለያየ። ኃጢአት ሰውንና እግዚአብሔርን ለየው። ስለዚህ ደግሞ በኃጢአት የወደቀው ሰው ፍርድ አለበት። የኃጢአት ደሞዝ ሞት ነው ይላል መጽሐፍ ቅዱስ። ስለዚህ የሰው ልጅ እንዳይጠፋ እግዚአብሔር ሰውን ስለወደደ አንድ ልጁን ኢየሱስ ክርስቶስን ወደ ምድር ላከው። ስለዚህ ወደ ምድር መጥቶ 33 ዓመት ጌታችን ኢየሱስ ክርስቶስ በምድር ተመላልሷል፣ አስተምሯል፣ የእግዚአብሔርን መንግስት ወንጌል እየሰበከ ዞሯል። እንግዲህ ይሄ አሁን የምናስበው ይሄ ሳምንት የክርስቶስ የጣረ ሳምንት ነበረ። የተከተሉት ሁሉ የተበተኑበት ጊዜ ነበረ። ጴጥሮስ ዋና ተከታዩ የነበረው አላቀውም ብሎ የካደበት ነበረ። ከ12ቱ ደቀ መዛሙርት በጣም ቅርቡ ከሆኑት ይሁዳ የሸጠበት ጊዜ ነበርና ጌታችን ኢየሱስ ክርስቶስ በጌቴሰማኔ ሐሙስ ዕለት በጸሎት ጊዜ የደም ላብ እንደ ደም ነጠብጣብ እያላበው የጸለየበት ጊዜ ነበር። ምክንያቱም ከፊቱ የሚጠብቀው በመስቀል ላይ መሞት ነበር። ኢየሱስ ክርስቶስ የሞተው በራሱ ኃጢአት አይደለም። ጲላጦስ አሳልፎ የሰጠው ፍጹም ንጹህ ሰው ነው እያለ ነው ዳኛው አሳልፎ የሰጠው። ሁሉም ንጹህ እንደሆነ ያውቁ ነበር። ግን ክርስቶስ የመጣው ጳውሎስ እንዳለው ክርስቶስ ስለ ኃጢአታችን ሞተ የሚለው ነው ዋናው ነገር። ክርስቶስ የሞተው ኢንጀስቲስ ነው። የሰማይና የምድር ፈጣሪ ስጋ ለብሶ የመጣውን የገደሉት፣ ግን የሞተው በራሱ ጉዳይ በራሱ ጥፋት ሳይሆን ስለ ኃጢአታችን ነው ዋናው። ስለዚህ የሰው ልጅ መክፈል የሚገባውን የኃጢአት ዕዳ ሞትን ሰውን ተክቶ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ኃጢአታችን ዕዳ ከፈለ። ስለዚህ ክርስቶስ ስለ ኃጢአታችን ሞተ። አሟሟቱ ደግሞ እውነት እንደሆነ ተቀበረ ይላል። 3 ቀን ሙሉ በመቃብር ውስጥ ነበረ። ሞቱ ሪል ነበር ማለት ነው። ሞቶ ቢቀር ኖሮ ኢየሱስ ክርስቶስ ያስተማረ ሁሉ የተናገረ ሁሉ ምንም እርግጠኛ መሆን አይቻልም ነበር። ሞትን ድል አድርጎ ተነሳ ይላል።
ስለዚህ ሞትን ድል አድርጎ መነሳቱ ደግሞ ለኛ ኃጢአት ዋጋ የከፈለውን እዳ እንደከፈለ እግዚአብሔር አረጋገጠ፣ ከሞት አስነሳው። ስለዚህ አሁን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ በምድር አስተምሯል። ስለዚህ አሁን ሰው ከእግዚአብሔር ጋር የሚታረቅበት መንገድ ተከፈተ ማለት ነው። ኃጢአተኞች ነን፣ ለኃጢአታችን የሚገባን ሞት ነው። በእኔም ፋንታ ኢየሱስ ክርስቶስ ሞቶልኛል፣ ተቀብሯል፣ ተነስቷል፣ በሱ ከእግዚአብሔር ጋር እታረቃለሁ የሚለው የክርስትና መሰረታዊ ትምህርት እርሱ ነው። ስለዚህ ይሄ ለክርስትና እምነት ይሄ ሳምንት የምናከብረው በእርግጥ በዓሉ አሁን ስለሆነ እናከብረዋለን እንጂ ኤቭሪዴይ በየቀኑ የምናስበው ኃጢአት፣ ሁላችን ኃጢአተኞች ነን፣ ኃጢአት እንሰራለን። የኃጢአት ደግሞ ጊልት አለ፣ ፍርድ አለብኝ፣ ስሞት ምን ሆናለሁ የሚል ጭንቀት ሁሉ ሰው ውስጥ ያለ ነው። ግን ያንን ለአንድና ለመጨረሻ የፈታው ኢየሱስ ክርስቶስ ነውና the bottom line is ኦኬ ይሄ ታሪክ ነው፣ ማንም ያውቀዋል፣ ሁላችንም የምናከብረው ነው፣ በዓል ሰሞኑን ያከብራል። ግን ለምን ሞተ ኢየሱስ ክርስቶስ? ለኔ ኃጢአት ለኔ ሞተልኝ። እሱም ባምን በእርሱም ያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል ይላል። በእርሱም ያምን ለኔ ሞተልኝ ብሎ በግሉ ያንን ሪኮግናይዝ አድርጎ የሚቀበል ሕይወቱን ለክርስቶስ የሚሰጥ ከፍርድ ነፃ ወጣ። እና ትልቁ ነገር ደግሞ ምንድነው? አሁን ይሄ ዓለም ላይ ያለው ነገር የሞት ፍርሃት፣ ጭንቀት ሁሉ ላይ ያለ ነው። ግን ከሞት በኋላ ምን አለ የሚለው ሁሉ ሰው የሚጠይቀው ጥያቄ ነው። ከሞት በኋላ ያልቅልኛል ወይስ የሚቀጥል ነገር አለ? ኢየሱስ ክርስቶስ ከሞት እንደተነሳ በእርሱ የሚያምን ሁሉ ተነስቶ ደግሞ ከሱ ጋር ለዘላለም ይኖራል ብሎ መጽሐፍ ቅዱስ ያረጋግጠናል። ስለዚህ ይሄ ነፃነት የሚሰጥ ሕይወት የሚሰጥ መሰረታዊ ነው የምንለው ለዛ ነው። መልካም። ያው አሁን ያለንበት የሕማማት ስቅለቱ እንዲሁም ደግሞ ትንሣኤው ከሱ ብዙ ልንማር እንደሚገባ ይነሳልና እንደው ምእመኑ ከዚህ ምን ይማር? ብዙ ነገር ነው የምንማረው በኢየሱስ ክርስቶስ። አሁን ቅድም እንዳልኩት እሱ አምላክ ነው ግን ሰው ሆነ። ፊልጵስዩስ ምዕራፍ 2 ላይ እሱ በእግዚአብሔር መልክ ሲኖር ሳለ ይላል አምላክ ሆኖ ሳለ ሰው ልጆችን ለማዳን ሰው ሆነ። ከሰውም ደግሞ የባሪያ መልክ ያዘ ይላል፣ ተራ ሰው ሆነ። ከዛ ለሞት ያውም ለመስቀል ሞት እንኳን የታዘዘ ሆነ። በመስቀል ሞት ማለት የመጨረሻ ሮማውያን አሰቃቂ ወንጀለኛ የሚቀጡበት አቀጣጥ ነው። ከመጨረሻ አምላክ ከሆነበት ሞት እስከ መስቀል ሞት የመጨረሻ እርግማን ሞት ሞተ እና ጳውሎስ ምን ይላል? በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ልክ እንደሱ አይነት አስተሳሰብ ይኖራችሁ ነው። ምን ማለት ነው? እሱ ሰው ልጆችን ለማዳን ለሰው ልጆች ሕይወት ለመስጠት ከመጨረሻ ከነበረው ከፍታ የመጨረሻ ውርደት ድረስ ወርዷል። እዛ ወርዶ ግን አልቀረም፣ እግዚአብሔር ደግሞ አስነሳ ይላል። ስለዚህ እንደ ክርስቶስ አይነት ሐሳብ ማለት እኛ ስንኖር በምድር ላይ የክርስቶስ ተከታዮች ከሆነን ለሌላው ጥቅም ለሌላው መልካም ነገር ለማድረግ የሰዎችን ሕይወት ለመቀየር የራሳችን ጥቅም የራሳችን መብት ሳይሆን ዝቅ ብሎ ማገልገልን አገልጋይ መሪ መሆንን ኢየሱስ ክርስቶስ በዚህ አሁን ሰሞኑን በመናከብረው በዓል ደቀ መዛሙርቱ ጋር በራት ቦታ ሆነው ማታ ላይ ባሪያ አገልጋይ በሌለበት ቤት ነው ራት ያዘጋጀው እና ጨርቅ ወስዶ ማበሻ ጨርቅ አድርጎ ዞሮ ደቀ መዛሙርቱን እግር አጠበ። ያ የአገልጋይ ስራ ነው፣ ማንም ይሰራው አይደለም። ማናቸውም ሊያረጉት ፈቃደኛም አልነበሩ እና እስኪደነግጡ ድረስ ይኸው እኔ እግራችሁን አጠብኩ፣ እኔ ጌታ ነኝ መምህር ነኝ አይደል? ግን ይኸው እግራችሁን እናንተም እንዲሁ አድርጓል። ስለዚህ ትህትናን፣ ዝቅ ብሎ ማገልገልን፣ ለሰዎች መልካም ነገር ማድረግን የምንማርበት ነው። ለኛም አንዱ ትልቁ ምሳሌያችን እሱ ነው። ምናልባት እዚሁ ላይ የተወሰነ ሀሳብ እንጨምርበት። እንግዲህ እርሶም አንስተውታል ስለ ፍቅር፣ ስለ ትህትና፣ ዝቅ ስለማለት ከክርስቶስ የምንማረው ትልልቅ ምሳሌነት የሚወሰድባቸው ባህሪያት እንደሆኑ ጭምር አንስተዋል። ግን እንዴት ነው በህይወታችን ልንለማመዳቸው የምንችለው? እነዚህ ነገሮች እንግዲህ ሁሌ የምንሰማቸው ነገሮች ናቸውና በእለት ተዕለት የኑሮ ምልልስ ውስጥ ማይተገበሩና ማይኖሩ ከሆነ ውጤታማ የሆነ የክርስትና ህይወትም ሊኖር አይችልምና ከዛ አንጻር እንዴት እንለማመዳቸው? ከባድም ናቸው እንደምናነሳቸውም ቀላል ነገሮችም አይደሉምና እሱ ላይ ሐሳብ ቢሰጡበት። አዎ እውነት ነው። አሁን እነዚህ ነገሮች በትህትና ማገልገል ምናምን ሁሉም ሰው የሚለው ነገር ነው፣ ግን አክቹዋል ማረጉ ላይ ነው ችግራችን። እና እኔ ይሄ በሰው በተፈጥሮ ሰልፊሽ ነው፣ ራስ ወዳድ ነው፣ የራሱን ጥቅም ያስቀድም ነውና ናቹራል አይደለም እነዚህ ነገሮች።
እኔ ፖዚሽን ባገኝ የሆነ ቦታ ብደርስ ጥቅሜን ማስከብርበት አድቫንቴጅ ማገኝበትን ነው ማስበው። ግን ያንን ትቶ ባለኝ ነገር እንዴት ነው ሌላው ማገለግለው የሚለው አስተሳሰብ የሚመጣው ከክርስቶስ ነው። ከክርስቶስ ደግሞ የሚመጣው ክርስቶስን ሰው የህይወቱ ጌታ የህይወቱ መሪ አድርጎ ሲቀበል ነው። እኔ መጽሐፍ ቅዱስ እንደሚያስተምረን ሰው በክርስቶስ ሲያምን እና ህይወቴን ለክርስቶስ ሰጥቻለሁ ሲል ክርስቶስ መንፈስ ውስጡ ሲያድር የሚለውጠው እሱ ነው። ሱፐርናቹራል ነው። ሰው በተፈጥሮ እንደዛ አይነት ባህሪ ከየትም አያመጣም። ሊያስመስል ይችላል። እውነተኛ ለውጥ ግን የሚያመጣው ኢየሱስ ክርስቶስ ራሱ ነው። ስለዚህ ሰው ህይወቱን ለክርስቶስ ሰጥቶ እሱን መከተል ሲጀምር በውስጡ ያለ የሚያድረው የእግዚአብሔር መንፈስ አንናቹራል የሆነ ናቹራሊ የማይመጣውን ባህሪውን የሚቀይረው ያ ነው። ከዛ እየተቀየረ ያደገ ይሄዳልና ይሄ ለክርስቶስ ራስን ሰው ሲሰጥ ቃሉን ሲያነብ መጽሐፍ ቅዱስን ሲያነብ ክርስቶስ የሄደበትን ነገር ያንን ፕራክቲካል ለማድረግ ሲሞክር ባንዲ አይሆንም። ወደዛ ህይወት ውስጥ እየገባን የሱ ምሳሌነት እየተከተልን የምንሄደው በዛ ነው። ዶክተር ስምዖን ሙላቱ እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊና እንዲሁም ደግሞ የሥነ መለኮት መምህር እዚህ ድረስ መጥተው ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ።